ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች። በፖድካስቱ እንግዲህ ሁሌም አዳዲስ ነገሮችን ይዘን ብቅ እንላለን። ማለዳ ላይ እንገናኛለን ሁሌም ከ2 ሰዓት ተኩል ጀምሮ አንዳንድ አስቸጋሪ ነገሮች ካላጋጠሙን በስተቀር ሁሌም በዚህ መደበኛ ሰዓት ነው ከእናንተ ጋር ቆይታ የምናደርገው። ዛሬም እንግዲህ በተለመደው ሰዓት ወደ እናንተ ለመድረስ ሞክራለሁ። አብራችሁን ቆይታ እንድታደርጉ ጋብዛለሁ። የዝውውር ጉዳይ ነው እንግዲህ በብዛት ሰሞኑን እየሰራውላችሁ የሚገኘው። በተለይ ይሄ ዝውውር የማያልቅ ዝውውር ሆኗል። የማንቸስተር ዩናይትድ እና የብራያን ቤሞ ዝውውር ትናንትና የወጡ አዳዲስ ጉዳዮች ስላሉ ስለነሱ ላወራችሁ ነው የመጣሁት። መረጃዎችን ወደ እናንተ ለማድረስ ነው የመጣሁት። ብራያን ቤሞ እንግዲህ በብሬንትፎርድ ባሳለፍነው የውድድር ዓመት 20 ጎሎችን ማስቆጠር ችሏል። ይሄ ትልቅ ሪከርድ ነው። መደበኛ ለሆነ ሚዲዮክሪቲ ላጠቃው ቡድን ይሄን ያክል ቁጥር ጎል ማስቆጠር ከፍተኛ የሆነ የልጁ አቅም እንዳለው ማሳያ ነው። ይሄን ተጫዋች ወደ አደገ የቡድን ስብስብ ማምጣት፣ ይሄ ሃይ ፕሮፋይል ወደሚባል ቡድን በስም ማምጣት ለተጫዋቹ አእምሮ ራሱ ትልቅ ነገር ይኖረዋል። ትናንት በነበረው የክለቡ ይፋይ የሆነ የቃለ ምልልስ ፕሮግራም ላይ የክለቡ ዳይሬክተር የሆኑት ፊል ጊልስ በግልጽ ተናግረውታል። ቢቆይ ደስተኞች ነው፣ ነገር ግን ይሄኛው የእግር ኳስ ዘመንና ማርኬት አንተ በምትፈልገው መንገድ የሚጠናቀቅ አይደለም፣ ልክ እንደ ትራጀዲ ነው ብለውታል። እውነትም በክለቦች ደረጃ በተለይ እነኚህ ትልቅ ተጫዋቾች ያሏቸው ቡድኖች በቀላሉ ተጫዋቾቻቸውን ማቆየት አይችሉም። በዚህ ዘመን ማርኬቱ በራሱ ይገፋል። ማርኬቱ በራሱ የሚያስወጣህ መንገድ ብዙ ነው። ገንዘቡ ቢኖርህ የተጫዋቹ ፍላጎት ላይኖር ይችላል። ፕሮፋይሉ ቢኖርህ ካንተ የተሻለ ፕሮፋይል ያለው ቡድን ሊኖር ይችላል። ተጫዋቹ በራሱ በፋሚሊው ተገፍቶ ሊወጣ ይችላል። እነዚህ ሁሉ ጫናዎች ናቸው እንግዲህ የዘመናዊውን የእግር ኳስ ዓለም እየረበሹት የሚገኙት ብለዋል ዳይሬክተሩ። በግልጽ እንደውም ሲናገሩ ምንድነው ያሉት? እኛ ጋር ቢቆይ ነገሮች በሚፈለጉት መንገድ ባይሄዱና እኛ ጋር በሚቀጥለው የውድድር ዘመን እዚህ ቢቀመጥ እንኳን ደህና መጣህ ነበር ምንለው ብለዋል። እንግዲህ እዛው ያለን ተጫዋች ነው እንግዲህ ያው ከጃቸው እንደወጣ ያውቁታል፣ ግን እንኳን ደህና መጣህ እንለው ነበር የሚል ሐሳብ አንስተዋል። ብራያን ቤሞ ፍላጎቱ ግልጽ ነው። በማንቸስተር ዩናይትድ ማሊያ ውስጥ ራሱን ማየት ይፈልጋል። ያው ማንቸስተር ዩናይትድ ትልቅ ፊርም ነው። በአውሮፓ ብቻ ሳይሆን የዓለም የገበያ ማዕከል ውስጥ ትልቅ ስም ያለው ቡድን ነው። በእርግጥ ያለፉት 3 እና 2 ዓመታት የቡድኑ የሪስኬል ቫልዩ እየቀነሰ መጥቷል። ከተጫዋቾች ግዢ ጋር በተያያዘ የግዢ ፖሊሲው አብዛኛውን ጊዜ የሚመራበት መንገድ መስተካከል አለበት፣ አተያዩ መስተካከል አለበት የሚሉ ትችቶች ይነሳሉ። እንደዛም ሆኖ ግን ዩናይትድ በጣም ትልቅ ቡድን ነው። ዩናይትድ የትኛውም ተጫዋች ሊጫወትበት የሚፈልግ አይነት ቡድን ነው። እምቤሞም ከቤተሰቦቹ ጋር ከጓደኞቹም ጋር ሲያወራ የሚያነሳው ሐሳብ ይሄ ነው። ዩናይትድ ትልቅ ቡድን ነው። በዩናይትድ ውስጥ ያለው የወቅታዊ ውጤት መውረድ አይደለም እምቤሞን በማንቸስተር ዩናይትድ እንዲሄድ እንዳይሄድ የሚያደርገው። ዩናይትድ በራሱ ትልቅ ቡድን ከመሆኑ ጋር በተያያዘ የዩናይትድ የታሪክ አካል መሆን ይፈልጋል። ይህ ተጫዋች እንግዲህ ክለቡ ብሬንትፎርድ ነው አሁን የተጫዋቹን ጉዞ እያረዘመበት የሚገኘው እንጂ እሱ ከወሰነ ቆይቷል። መንገዱ ረጅም ቢሆንም ከወሰነ እንደቆየ ግልጽ ነው። ነገር ግን የክለቡ የበላይ አመራሮች ይህን ተጫዋች በክለቡ እንዲቆይ የመፈለግ የነሱ የውስጥ ድብቅ ፍላጎታቸው፣ ከዛ ውጭ ደግሞ በየቀኑ እያደገ የሚመጣ የተጫዋቾች የዋጋ ጭማሪ ደግሞ አለ። ይሄ ሪአክቲቭ ፕራይስ እያሉት ነው። አሁን ቶሎ ነው የሚለዋወጠው። በሁኔታዎች ውስጥ ያድጋል። የተቀመጠላቸው የተጫዋቾች ክፍያ በተጠበቀው መንገድ አይቆይም። ምናልባት የ10 የ20 ሚሊዮን ፓውንድ ልዩነት አምጥቶ ይገኛል። ለምሳሌ ብራያን ቤሞ የዋጋ ዝርዝር ምን እንደነበረ ወደ ኋላ እንመለከታለን። የዚህ ተጫዋች የዋጋ ፍላጎት 3 ጊዜ ነው የጨመረው። በነገራችን ላይ በማንቸስተር ዩናይትድ
የኩኛን የገዛበት ዋጋ ተመሳሳይ የሆነ ዝርዝር ሂሳብ ነበር ያቀረበው። የግዢ ሰነዱም የሚያሳየው እንደዛ ነው። የዩናይትድ ተጫዋቹን በምን ያክል ገንዘብ መግዛት እንደሚፈልግ ኦዶቹ ምን እንደሆኑ የተጫዋቹ አጠቃላይ ኮንትራክቹዋል የሆነው አግሪመንቱ የውስጥ አግሪመንቱ ስምምነቱ ምንን ያካተተ እንደሆነ ምን እንዳላካተተ በግልጽ ሰነዱ ይታይ ነበር እና ከዚህ ውጭ ባለው ሂደት ውስጥ ግን ማንቸስተር ዩናይትድ አሁን እየተቸገረ የሚገኘው የሻጩ ቡድን ፍላጎት ከሚታሰበው በላይ መጨመር እና የክለቡ አመራሮች ተጫዋቹ እንዲቆይ የፈለገ በማስመሰል የተጫዋቹን ዋጋ በማናር ላይ ነው የሚገኙት። እንዲቆይ ይፈልጋሉ። ከንግግራቸው ቀደም እንደነገርኳችሁ ከንግግራቸው ዳይሬክተሩ ፊል ጊልስ ብራያን በሚቀጥለው የሥራ ዘመኑ ከኛ ጋር ቢቆይ እንፈልጋለን፣ ደስ ይለናል፣ እንኳን ደህና መጣ ነው የምንለው ብለዋል። እንግዲህ እንዲቆይ ይፈልጋሉ ይመስላል ሁኔታዎቹን ስናይ፣ ግን አይደለም። እውነታው እሱ አይደለም። እንዲቆይ መፈለጋቸው አይደለም። ይሄንን ባሉ ቁጥር የሚጨምሩት ነገር አለ። ይሄንን በተናገሩ ቁጥር የተጫዋቹን ሽያጭ ያኖሩታል። ይሄ ሪአክቲቭ የተጫዋቾች ፐርሰናል ተርም ኔጎሺዬሽኖች አብዛኛውን ጊዜ በሆኑ ቅጽበታዊ የሆኑ ደቂቃዎች ሰዓታቶች ውስጥ ሲለዋወጡ ነው የምንመለከተው። ለምሳሌ በአርሰናልና በፊት መስመር ተጫዋቹ ቪክቶር ዮኬሬስ የሚባለው ተጫዋች ውስጥ ያለው ነገር ያ ነው። አሁን ትልቁ ችግር የክለቡ አመራሮች ፍላጎት ነው። የክለቡ አመራሮች ይሄ ሪአክቲቭ የሆነ የዋጋ ጭማሪ ይፈልጋሉ። ቶሎ ቶሎ የሚለዋወጥ አንዴ 10.5 ሚሊዮን ፓውንድ ኦዱን ጨምሩታል፣ አንዴ 10 ሚሊዮን ፓውንድ ነው ይላሉ። ከዛም በኋላ ደግሞ አንሸጠውም ቢቆይ ደስ ይለናል ይላሉ። ይሄ እንግዲህ ትርምሱን ይበልጥ ተጫዋቾቹን ፎከስድ ሆነው በቀጣይ የውድድር ዓመት ቆይታቸው የተረጋጋ ሲዝን እንዳያሳልፉ አምሯቸውን እየረበሸ ነው የሚገኘውና ይሄ የዓለም የገበያ ዋጋ የተጫዋቾች የዝውውር ዋጋ ጤነኛ አለመሆኑ ተጫዋቾችን ረብሿቸዋል፣ ክለቦችን ረብሿቸዋል። ክለቦች የሚፈልጉት ነገር እየጨመረ እየመጣ ነው። ስለዚህ ገዢ ክለቦች ይበደላሉ ማለት ነው። ገዢ ቡድኖች ከዚህ በፊት ከነበረው ትክክለኛው ወይም ደግሞ ስርዓቱን ከጠበቀው የተጫዋቾች ዝውውር አንፃር ስናያቸው በጣም ከፍተኛ የሆነ ጫና ውስጥ ይወድቃሉ ማለት ነው። የብሬንፎርዱ የስፖርቲንግ ዳይሬክተር የሆኑት የእግር ኳሱ የበላይ መሪ ናቸው። እንግዲህ በብሬንፎርድ እኚህ ጊልስ የሚባሉት ሰው በፕሪሚየር ሊጉ እኛ አምና ከማንቸስተር ዩናይትድ የተሻለ ሲዝን ነበርን ብለዋል። ይሄ በሳቸው ሐሳብ የተነሳው ፖይንት ትክክል ነው። የተለያዩ ቡድኖች ነበሩ አምና ማንቸስተር ዩናይትድ እና ብሬንፎርድ 10ኛ ደረጃን የጨረሰው አምና በፕሪሚየር ሊጉ ያሳለፈው ሲዝን ማለት ነው። በ38 ጨዋታዎች 16 ጨዋታዎች ማሸነፍ ችሏል። በ38 ጨዋታዎች ብሬንፎርድ በአጠቃላይ በ8 ጨዋታዎች አቻ ወጥቷል። እንዲሁ 14 ጨዋታዎችን ተሸንፏል። ብሬንፎርድ በውድድር ዓመቱ እንግዲህ በአጠቃላይ ያስቆጠራቸው የጎል መጠኖች ወደ 66 የሚጠጉ ጎሎችን ማስቆጠር ችሏል። ማንቸስተር ዩናይትድን ስንመለከት በውድድር ዓመቱ ብቻ ሳይሆን በማንቸስተር ዩናይትድ የክፍለ ዘመን ታሪክ ውስጥ በጣም ደካማው ሲዝን ነው። ይሄ ሲዝን 15ኛ ደረጃ ነው የጨረሰው። ዩናይትድ 18 ጨዋታ ነው የተሸነፈው ላስት ሲዝን 9 አቻ 11 ድል ነው ያለው። ዩናይትድ በሞደርን ኤራ በሚባለው ይሄ የፕሪሚየር ሊግ ውድድር ከጀመረበት ጊዜ በኋላ በግብዳ የጨረሰበት ሲዝን ነው። ይሄ ሲዝን በ10 የግብዳ ነው የጨረሰው። ዩናይትድ 54 ጎሎች ነው የተቆጠሩበት፣ 44 ጎል ነው ያስቆጠረው። ስለዚህ በመለኪያዎች ካየ ነው በቁጥራዊ መለኪያዎች ከተመለከት ነው ዩናይትድ ደካማ ሲዝን ነው ያሳለፈው፣ ብሬንፎርድ የተሻለ ሲዝን ነው ያሳለፈው። ነገር ግን ለብራያን ቤሞ ይሄ አይደለም አሁን መለኪያው። በዚህ ሲዝን ዩናይትድ ያሳለፈው ይሄ ደካማው ቁጥር አይደለም። ዩናይትድ ትልቅ ቡድን ነው። ይሄ ሌቭሉ ያለበት ደረጃው ብሬንፎርድ የሚባለው ቡድን ያለበት ደረጃ ላይ አይደለም። እንዳውም ይሄን ቤሞ ተናገረ የሚባለው ነገር ምንድነው? ዋንስ ኢን ላይፍ ታይም የሚገኙ እድሎች መካከል አንዱ ሊሆን ይችላል ብሏል።
የማንቸስተር ዩናይትድን ጥያቄ ፍላጎትና ለማንቸስተር ዩናይትድ መጫወት። ይህን በትልልቅ ቡድኖች ውስጥ አድርገውታል። በነገራችን ላይ ይሄ አሁን እሱ ያለበት የማይንድ ሴቱ ትልልቅ ተጫዋቾች የሆነ ሰዓት ላይ የሚፈጠር ኦፖርቹኒቲ እንደሆነ የተናገሩባቸው ዝውውሮች በኋላ ሄደው ተጫውተው የታሪክ አካል የመሆን ፍላጎታቸውን ያሳኩበት በባርሴሎና፣ በሪያል ማድሪድ፣ በባየር ሙኒክ የሚጫወቱ ትልልቅ የሚባሉ ተጫዋቾች በጣሊያን እንደ ኤሲ ሚላን አይነት ቡድኖችን ተቀላቅለው መጫወት የሚፈልጉ ተጫዋቾች ድሪም ካም ትሩ ህልም እውን ሲሆን ህልም ሲሳካ ብለው ዝውውራቸውን ይፈጽማሉ። ስለዚህ የአንድ ሲዝን መገለጫ ሳይሆን አጠቃላይ ማንቸስተር ዩናይትድ የሚባለው ኢንቲቲ የፈጠረው ተጽዕኖ በዓለም እግር ኳስ ውስጥ የፈጠረው ተጽዕኖ በየትኛውም ሁኔታ ውስጥ የሚገኙ ተጫዋቾች ሄደው የመጫወት ፍላጎታቸውን የሚያሳኩበት ቡድን እንዲሆን አድርጎታል። ቤሞም በዛ ስሌት ውስጥ ነው ይሄን ነገር የተናገረው። እንግዲህ በማንቸስተር ዩናይትድ ውስጥ ቤሞ ሲመጣ ብዙ ነገሮችን ለማንቸስተር ዩናይትድ ይጨምራል ተብሎ ነው የሚታሰበው። በተለይ በአሳለፍነው ውድድር ዓመት የነበረው አንዱ ትልቁ ድክመት የማንቸስተር ዩናይትድ የእንቅስቃሴ ጫና የሚባለውን ነገር የሚያሳድግላቸው ተጫዋቾች እጥረቶች ነበሩ። በእግር ኳስ ጨዋታ እንግዲህ እንደምታውቁት ጫና ተፈጥሯዊ ነው። ከጫና መላቀቅ ደግሞ የምታሸንፍበት መንገድ ነው። አንዳንዴ ታላላቅ ሐሳብ ያላቸው አሰልጣኞች ጫናን ፈልገው ይቀበላሉ። እንደ አሰልጣኝ ሩበን አሞሪም አይነት አሰልጣኝ ጫናን ፈልጎ ይቀበላል። አንዳንዴ ሄዶ የተጋጣሚ ቀጠና ገብቶ የተጋጣሚ ቀጠናው አስገድዶ ሰብሮ ለመሄድ ጫናን የሚሸከሙና ጫና ተሸክመው የሚቆዩ ተጫዋቾች ይፈልጋልና ይሄ አንዱ መገለጫው አለው። ይሄ ብራያን ምቤሞ ጫና ተሸካሚ ተጫዋች ነው። ጫናውን የሚያሸንፍበት መንገድ ደግሞ እየደጋገመ ነው የሚያደርገው። ያ የማንቸስተር ዩናይትድ ያሳለፈው የውድድር ዓመት አንዱ ትልቁ ድክመት ነው። ለምሳሌ እንደነ ጋርናቾ አይነት ተጫዋቾች ከሱ ቀኝ ላይ የሚሰለፉትን ሌሎች የቀኝ ማጥቃት እንቅስቃሴ የሚመሩትን ተጫዋቾችን ብንመለከት የማንቸስተር ዩናይትድን የጫናን እንቅስቃሴ የመደጋገም ጫናውን ፈልጎ በጫና ውስጥ የመቆየት ችግር ነበር። አብዛኛውን ጊዜ ደካማ ቡድኖች ጫና የመሸከም ባህሪን ስለማያዳብሩ አሰልጣኝ ሩበን አሞሪም ጫናን የማይሸከሙ ተጫዋቾች አይፈልግም። አሁን በብራያን ምቤሞ አንዱ ትልቁ ኳሊቲ ምንድነው? ኳስ ሪቴንሽን ላይ ኳስ ይዞ በመቆየትና ጫናን ተሸክሞ በጫና ውስጥ ፔኔትሬት አድርጎ በመሄድ እንግሊዝ ውስጥ ቶፕ 5 ከሚባሉ ተጫዋቾች መካከል አንዱ። እንግዲህ በእነኚህ እንቅስቃሴዎች ውስጥም አልፎ 20 ጎሎችን አስቆጥሯል በሲዝን። ለመፍትሄ ራሱን የሚያዘጋጅበት መንገድ ተጫዋቹ ለመፍትሄ ራሱን የሚያዘጋጅበት መንገድ ያደገ ነው። ለጫና ራሱን አቅርቦ ለመፍትሄ ራሱን ያዘጋጃል። የኳስ መቀበያ ተጨማሪ አቅጣጫ በመፍጠር ጫናን ለማሸነፍ ወይም ደግሞ ጫናን ለመዋጥ ይሞክራል። ይሄን በአንድ ጨዋታ እንደውም አንድ መረጃ እያነበብኩ ምንድነው የሚለው ይሄ ተጫዋች 41 ጊዜ የኳስ መቀበያ አንግል ይቀይራል። 41 ጊዜ ኢማጂን እንግዲህ ምን ያክል ከፍተኛ ቁጥር እንደሆነ። የኳስ መቀበያ አንግል ማለት የታፈነባቸው እንቅስቃሴዎች ውስጥ በእነዛ የታፈነባቸው እንቅስቃሴዎች ቶሎ እየወጣ ብቅ እያለ እየሄደ እንቅስቃሴዎች ምንድነው የሚያደርገው? እንዳይቋረጡ እዛው አፍኖ በመያዝ ማጥቃቱን አፍኖ በመያዝ የኳስ መቀበያ እንቅስቃሴዎችን እያሳደገ 41 ጊዜ ይቀያየራል። ይሄ በጣም ትልቅ ኳሊቲ ነው ለአሰልጣኝ ሩበን አሞሪም፣ በተለይ ደግሞ ጫናን ለሚፈልግ አሰልጣኝ ማለት ነው። በተለይ የተጫዋቹ አንዱ ትልቁ ኳሊቲ ደግሞ ሁሌም ጎና የጨዋታ እንቅስቃሴዎችን ለማድረግ ይሞክራል። አቀባዊ ማጥቃት ውስጥ አይቆይም ማለት አይደለም። ይሄ ዳይሬክት ፔኔትሬሽን ራን ውስጥ አይቆይም ማለት አይደለም፣ ይቆያል። ነገር ግን ይህ እንዳለ ሆኖ ጫናን ተሸክሞ ግን ለመቆየት ደግሞ የሚመርጠው የጎንዮሽ ኳስ ቅብብል በማድረግ ነው። በነገራችን ላይ የጎንዮሽ ኳስ ቅብብል ባደረግ ቁጥር ተጋጣሚ አንድ ቦታ ላይ የመሰብሰብ እድሉ ዝቅተኛ። ምክንያቱም ተጋጣሚ ያንተን እንቅስቃሴ ለማቋረጥ ወደ አንተ መንገድ ይመጣል። ይህ ለሁለተኛና ለሶስተኛ አማራጭ ጫና ማቅለያ መንገድ ይፈጥርልሃል ማለት ነው። ምቤሞ እንደዛ አይነት ተጫዋች ነው። ዝም ብሎ ዳይሬክት ፔኔትሬሽን ወይም ደግሞ የአቀባዊ የማጥቃት እንቅስቃሴን ሳይፈልግ የጎንዮሽ የማጥቃት እንቅስቃሴዎች ውስጥ ይሳተፋል ማለት ነው። ይሄ ማጥቃቱ ወደፊት መሄዱ ሳይሆን ኳሱን በያዝከው ቁጥር መፍትሄ ነው የምትፈልገው።
የመጨረሻውን ሎክድ የሆኑ ሲቹዌሽኖችን አንሎክድ ማድረግ የተቆለፉ የማጥቂያ ሁኔታዎችን ወደ አልተቆለፈ የማጥቂያ ሁኔታዎች ውስጥ መቀየር ማለት ነው። ይሄ የትኛውም የደረሰ ተጫዋች እንዲያጠቃ እድል የምትሰጥበት ሊሆን ይችላል። በዚህኛው ዘመን እንደምታውቁት ያስከፈተው ተጫዋች ብቻ ጎል ያስቆጥር ወይም ደግሞ ያስከፈተው ተጫዋች ብቻ አደገኛውን ነገር ይፈጽም የሚባል ነገር የለም። ያስከፈተው ተጫዋች ግን እንደ ቡድን ለተከፈተላቸው ተጫዋቾች እድል ይፍጠር፣ ለተከፈተላቸው ተጫዋቾች የጎል ማስቆጠሪያ ኦፖርቹኒቲ ስፖት ኦን እዛ ቦታ ላይ ይገኝ ዋናው ነገር። ይሄን በማድረግ ባሳለፍነው የውድድር ዓመት በጣም የሚደንቅ ተጫዋች ነበር። በነገራችን ላይ በተለይ ይሄ ዊሳ የሚባል ተጫዋች አለ አብሮት የሚጫወተውና ይሄ ተጫዋች በዚህ ልጅ እንቅስቃሴ ተጠቅሟል። አምና እንዳውም እሱ ባልነበረባቸው ጨዋታዎች በጣም የሚደንቀው ነገር 3 ጨዋታዎች ከሱ ጋር አልጫወተም፣ 3ቱም ላይ ጎል አላገባም። እሱ ጋር በተጫወተባቸው ወደ 26 ጨዋታዎች ይሄ ልጅ በ13 ጎል አግብቷል። ከ13 ውስጥ 8ቱን እድል የፈጠረለት እሱ ነው። አስባችሁታል ምን ያክል ቶፕ ኳሊቲ ተጫዋች እንደሆነ? ከ13ቱ 8ቱን እድል ፈጥሮለታል። ስለዚህ በአቀባዊ ማጥቃት ውስጥ መቆየት ብቻ ሳይሆን የጎናዊ እንቅስቃሴዎችን ማጥቃቶችንም እየመራ የሚሄድ ተጫዋችም ነው። ለዚህ ነው እንግዲህ ማንቸስተር ዩናይትድ በተደጋጋሚ ይህን ተጫዋች የግሉ ለማድረግ ጥረቶችን እያደረገ የሚገኘው። ነገር ግን ከብሬንፎርድ ጋር በተያያዘ ብሬንፎርዶች አሁን ካለው አመለካከታቸው መውጣት ይኖርባቸዋል። ምክንያቱም አስገዳጅ የሆኑ ጫናዎች አሉ። እነኚህ አስገዳጅ የሆኑ ጫናዎች ያው ተጫዋቹ ከማንቸስተር ዩናይትድ መውጣት ይፈልጋል። ይህ አስገዳጅ ጫና ነው። ስለዚህ ለዚህ አስገዳጅ ለሆነው ጫና መፍትሄ መስጠት ይኖርባቸዋል። ወዲያውኑ መፍትሄ መስጠት ይኖርባቸዋል። ግን መፍትሄው መቼ ነው? አሁን መፍትሄው መዘግየቱ በራሱ እንደ ቡድን የሚፈጥርባቸው ጫና አለ። ይሄ ተጫዋች አምና ያሳየውን እንቅስቃሴ ታሳቢ በማድረግ ያው ክለቡ የተለየ ጥቅም ይፈልጋል። ነገር ግን የክለቡ የተለየ ጥቅም እንዳለ ሆኖ ግን የተጫዋቹም ፍላጎትም አብሮ መታየት ያለበት ነው። ያው ቅድም ክሊር እንዳደረገው ተጫዋቹ በማንቸስተር ዩናይትድ ውስጥ መታየት ነው የሚፈልገው። ማንቸስተር ዩናይትድ ለዚህ ተጫዋች እንግዲህ መጀመሪያ ላይ አቅርቦት የነበረው 55 ሚሊዮን ፓውንድ ነው። ይሄ 55 ሚሊዮን ፓውንድ ዋጋ ኋላ ላይ ኦዶችን ጨምሮ ማደግ አለበት የሚል ጥያቄ ያነሳ ብሬንፎርድ 62.5 ሚሊዮን ፓውንድ ለማቴስ ኩኛ የከፈሉትን ያክል ብር እንዲጠጉ የሚል ግፊት አደረ። ከዛም በኋላ ይሄም ከቀረበ በኋላ ሶስተኛ እንደገና ማሻሻያ ያቀርቡ የሚል ጥያቄ ነው እንግዲህ ክለቡ እያቀረበ ያለው። እንግዲህ በሶስት ዝውውር ጥያቄዎች ውስጥ አልረካውም እያለ ነው የሚገኘው የለንደን ቡድን። ዋጋው ለምቤሞ የሚገባው ያክል የተቀመጠለት ዋጋ አይደለም ነው የሚለው። እንዳውም does not satisfy the London club who expected more than 62.5 million pound ይላል። አላረካቸውም ብሬንፎርዶችን ኤክስፔክት የሚያደርጉት ከ62.5 ሚሊዮን ፓውንድ በላይ ዋጋ ነው። ይሄ እንግዲህ ከሁለተኛው ከቀረበው ዋጋ በላይ ነው። ማንቸስተር መጀመሪያ 55 አቀረበ፣ እዛ 62፣ ከዚህ በላይ ነው የሚፈልጉት። ይሄ ማለት ወደ 67 ወደ 68 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች ኦዶችን ሳያካትት ማለት ነው። ኦዶችን ሲያካትት ደግሞ ወደ 74 75 አካባቢ ሊመጣ ይችላል። ጨምሮ የዚህ ተጫዋች ዝውውር መሆን አለበት ነው ያው የሚያነሱት። ልጁ ገና 25 ዓመቱ ነው። ገና መጫወት ይችላል። ሊጉን ለምዶታል። ከፍተኛ የሆነ እድገት ነው ያሳየው። በሁሉም መንገዶች ለማንቸስተር ዩናይትድ መሆን የሚችል ተጫዋች ነው። በሴንተር ፎርዋርድ መሆን ይችላል። የዋይድ ፎርዋርድ መጫወት ይችላል። ሚድ አታክ ላይ ሰፖርቲቭ ሮል ወይም ደግሞ አጋዥ የጨዋታ መንገድን በመፍጠር እንቅስቃሴውን ይበልጥ ጥራት ያለው እንቅስቃሴ ማድረግ ይችላል። በብዙ መንገድ ተጫዋቹ የብሬንፎርድን እንቅስቃሴ ሲያሳድግበት የነበረውን ነገር በማንቸስተር ዩናይትድ ማድረግ ይችላል ነው እንግዲህ። ከዚሁ ጋር በተያያዘ ታዲያ ይህንን ማድረግ ከቻለ የሚገባውን ትክክለኛውን ዋጋ ማንቸስተር ዩናይትድ ሊነግረን ይገባል። በቀላሉ እንዲሁ ዝም ብለን ይህን ተጫዋች አንለቅም ነው።
ያው ዝውውሩ መቼ ያልቃል የሚለው ነገር ሳምንታቶች ቀናቶች እንጠብቃለን። ግልጽ ነው። እኛም እንግዲህ አዳዲስ ነገሮች ሲኖሩ መረጃዎቹን ለእናንተ አጋራችኋለሁ። ጥሩ ጊዜ እንደነበራችሁ አስባለሁ። መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።